አምናለሁ። በጌታ በኢየሱስ ከዚህ ሰዓት ጀምሮ እግዚአብሔር በኃይሉ በሕይወቶቻችሁ ሁሉ ላይ አዲስን ነገር ያደርጋል። ከፍ ያለውን ነገር ያደርጋል። መልካም ነገር ትሰማላችሁ። አዲስ ነገር ይሆንላችኋል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ኃይል ከመገለጡ የተነሳ ሕይወታችሁ በኢየሱስ ስም ተቀየረ። ኢዮብ መጽሐፍ ምዕራፍ 36 ቁጥር 22 እንዲህ ይላል፣ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። በጌታ በኢየሱስ ክርስቶስ ስም ይህንን መልእክት የምትሰሙ በሕይወታችሁ ላይ፣ በቤታችሁ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ፣ በነገሮቻችሁ ሁሉ ላይ በኢየሱስ ስም እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ ያስደንቃቸዋል። ባቃታችሁ ነገር ላይ፣ በከበዳችሁ ነገር ላይ የእግዚአብሔር ኃይል ይገለጣል። እግዚአብሔር በኃይሉ በሕይወታችሁ ላይ፣ በስራችሁ ላይ አዲስን ነገር ያደርጋል። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። በሉ በሕይወቴ ላይ፣ በነገሬ ላይ፣ በስራዬ ላይ፣ በመውጣት በመግባቴ ላይ፣ ባቃተኝ ነገር ላይ በሉ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። አምናለሁ። በጌታ በኢየሱስ ከዚህ ሰዓት ጀምሮ እግዚአብሔር በኃይሉ በሕይወቶቻችሁ ሁሉ ላይ አዲስን ነገር ያደርጋል። ከፍ ያለውን ነገር ያደርጋል። መልካም ነገር ትሰማላችሁ። አዲስ ነገር ይሆንላችኋል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ኃይል ከመገለጡ የተነሳ ሕይወታችሁ በኢየሱስ ስም ተቀየረ። እጸልያለሁ። እግዚአብሔር ሆይ በቅዱሳን ወንድሞቼና እህቶቼ ይህንን መልእክት በሚሰሙ ሁሉ ላይ በኃይል ከፍ ያለውን ነገር እንድታደርግ ጸለይኩኝ። በኢየሱስ ስም አዲስ ነገር በሕይወታችሁ ይጀምር። መልካም ነገር በሕይወታችሁ ይጀምር። ሕይወታችሁ ይለወጥ። ነገራችሁ ይቀየር። የተዘጉ በሮቻችሁ ይከፈቱ። እግዚአብሔር ባልተጠበቀ መንገድ በኢየሱስ ስም ያስደንቃችሁ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የእግዚአብሔር እጅ በእናንተ ላይ ይምጣ። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። በሕይወታችሁ፣ በነገሮቻችሁ፣ በቀናቶቻችሁ፣ በሌሊቶቻችሁ፣ በሳምንታቶቻችሁ፣ በወራቶቻችሁ፣ በዓመታቶቻችሁ፣ በእያንዳንዱ ነገሮቻችሁ ላይ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። መደነቅ ይሆናል። እግዚአብሔር ከእናንተ ጋር ነው። ተባረኩ። ፎሎ፣ ላይክ፣ ሼር አድርጉ። ይህ መልእክት ለብዙ ሰዎች መጽናናት ይሆናል። ሼር አድርጉ። አምናለሁ እግዚአብሔር ልክ ይህንን ቃል እንደሰማችሁት በኃይሉ ከፍ ያለውን ነገር በሕይወታችሁ ማድረግ ጀምሯል።